በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘረድአነ ከመ ንግበር ሰናይቶ። ቅዱስ አምላክ የምህረትና የቸርነት ጌታ እግዚአብሔር አምላካችንና አባታችን በሕይወት በጤና ጠብቀህ በጎ የሆነውን እንድናከናውን እንድንሰራ ስለረዳሃን ክብርና ምስጋና ላንተ ይሁንልን። ስሜ ሊቀ ካህናት መምህር ዕዝራ ንዋይ ይባላለሁ። በአዲስ አበባ ሀገረ ስብከት የአየር ጤና መካነ ስብሐት ቅዱስ ሩፋኤልና ቅድስት ልደታ ወቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ ነኝ። እንግዲህ እንደ እግዚአብሔር መልካም ፈቃድ ይህን ቦታ የሚታወቀው ቅድሚያ ለቅዱስ ወንጌል በሚል በስብከተ ወንጌል አገልግሎት ነው። ሰዎችን ወደ እግዚአብሔር መንግስት ከማድረስ ንስሐ ገብተው ሥጋውን ተቀብለው ከእግዚአብሔር ጋር ከማገናኘት ለክብሩ ለመንግስቱ ከማብቃት ባሻገር ብዙ ልማቶች እየተሰሩ ይገኛሉ። እንደሚታየው ከዚህ ቀደም በነበረው የህንጻ ቤተክርስቲያንና የዚህ የወንዙ ተፋሰስ የድልድይ ስራ በሰፊው ተሰርቶ ብዙ ሂደቶች ተሄደዋል። አሁን ላይ ደግሞ በሶስት ባጭርና በመካከለኛ ጊዜ የረጅም ጊዜ እቅዶችን በማውጣት 6 ፕሮጀክቶችን ቀርጸን እየተንቀሳቀስን እንገኛለን። የመጀመሪያው አጭሩ እቅዳችን የምንለው ይህ የሚታየው ምድረ ግቢ በቴራዞ ማንጠፍ ማስዋብና መጠለያ ስራዎችን ሰርቶ ለግንቦት ልደታ ለማድረስ አሁን እንደሚታየው ይህ የሚሰራው መጠለያ ዘመናዊ መጠለያና ምድረ ግቢ 80 እና 75% አካባቢ ደርሷል። ሁለተኛው መካከለኛ ጊዜ እቅዳችን ነው። እሱን ደግሞ በዚህ በኩል በስተቀኝ የሚታየው ጸበሉ የቤተ መቅደሱ አጠገብ በመሆኑ ለዑደት ስለጠበበን ወደዚህ ጋር ለማሻገር ከስር ዘመናዊ የጸበል መጠመቂያ ከላይ ደግሞ ትልቅ የስብከተ ወንጌል መማሪያ አዳራሽ ነው። በመካከለኛ እቅዳችን የመጀመሪያው ነው። ሁለተኛው ደግሞ በዚህ ማዶ ላይ የሚገኝ የጽህፈት ቤት ስራ ነውና የመጨረሻውን ረጅም ጊዜ እቅዳችን ደግሞ ሁለት ናቸው። እነሱም የቤተክርስቲያኑ እንደሚታወቀው በወንዝ ላይ የተሰራ ወንዝ መሃል ላይ ያለ ጥንታዊና ታሪካዊ ትልቅ ቤተክርስቲያን ነው። ይህ ቤተክርስቲያን ሲሰራ ወንዝ ላይ ነው አውደ ምሕረቱ በተለይ የተሰራውና አልተጠናቀቀም። ይሄ ግንባታው እሱን ማጠናቀቅና በቤተክርስቲያኑ ይዞታ ላይ መሃል ላይ ገቡ ቤቶች አሉ እነሱን ግዢ መፈጸም ነውና አሁን ላይ የጸበል ቤቱ ስራ የጽህፈት ቤቱም ስራ 50% ደርሰዋል። የመጠለያውና የምድረ ግቢው ደግሞ በአጭር ጊዜ ተጠናቆ አገልግሎት የሚጀምር ነው። ረጅም ጊዜ ደግሞ የፍሳሹ የዚህ የድልድዩ ሽፋን ስራና የቤቶች ግዢ ነው የሚሆነውና ለዚህ ሁሉ እንግዲህ የደብሩ ሰበካ ጉባኤ ልማት ኮሚቴ ማህበረ ካህናት የሰንበት ትምህርት ቤት አባላትና ወጣቶች በአንድነት የሚሰሩ ስራዎች ናቸው። ከ20 እና 30% ባላነሰ የሁል ጊዜ ያጋዣችን አሁንም እየረዱን ያሉት ክቡር ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል አባታችን ናቸው። ስለዚህ እሳቸውን በዚሁ አጋጣሚ ሳናመሰግን አናልፍም። እንደ እግዚአብሔር መልካም ፈቃድ ለሚሰሩ ስራዎች ማህበረ ምእመናኑ የአጥቢያ ህዝበ ክርስቲያን በውጭ ያሉ ወንድሞቻችን ይልቁንም ደግሞ ቴራዙን ሙሉ በሙሉ ግዢ የፈጸመልን መጋቢ አእላፍ ዳንኤል ወንድሙ በተባበሩት አረብ ኤሚሬትስ የሚገኝ ወንጌላዊ ወንድማችን በኦንላይን በማስተባበር ቃል ገብቶልን ግዢ ላይ በመፈጸም ይገኛልና እሱንም በዚሁ አጋጣሚ ሳናመሰግን አናልፍም። ይህንን መልእክት የምትሰሙ ኦርቶዶክሳውያን በአጠቃላይ የጥንታዊ ፈዋሽ ጸበል ያለበት ፈታይ ማኅፀን የቅዱስ ሩፋኤል እና የቅዱስ ልደታ የቅዱስ ጊዮርጊስ ቤተክርስቲያን የምትችሉትን ሁሉ በጸሎታችሁ በገንዘባችሁ በእውቀታችሁ በገንዘባችሁ እንድትረዱን አባታዊ የቤተክርስቲያን ጥሪን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ስሜ ሊቀ ስዩማን ጽጌ አስተራይ ይባላለሁ። የደብሩ ምክትል ጸሐፊ ነኝ። እንግዲህ ክቡር አባታችን ቅድም እንደገለጹት ቅድሚያ ለወንጌል በሚል መርህ ተጀምሮ በአጭር ጊዜ ውስጥ በወንጌል ብቻ ሰውን በማስተማር የተሰራ ህንጻ ቤተክርስቲያን ነው። ነገር ግን ሰው ተመቻችቶ እንዲማር በቴራዞ የማንጠፍ ስራ ግቢውን የማጽዳት ስራ ተጀምሯል። አባታችን በደንብ ገልጸውታል። ብዙ አይነት ረጅም ቦታውን የማልማት የልማት እንቅስቃሴዎች ቦታው ላይ እየተደረጉ ነው። ስለዚህ ሁላችሁም በምትችሉት በሙሉ እንድትደግፉን
በእግዚአብሔር ስም እናሳስባለን። ሁሌ እገዛ የሚያደርጉልን ክቡር አባታችን ባህታዊ ሊቀ ትጉሃንም ሳናመሰግን አናልፍም። ሁላችሁም ደብሩ ድረስ በመምጣት ደብሩ እንድታግዙ እንድትደግፉ በሁሉ ነገር አለው እንድትሉ እናሳስባለን። እግዚአብሔር ይስጥልን። ወደ ተራራው ውጡ፣ እንጨትንም አንጡ፣ ቤቴንም ስሩ፣ እኔ እመሰገንበታለሁ ይላል። አሁን እግዚአብሔር ይመሰገንበታል፣ ደስ ብሎታል ማለት ነው። ስለዚህ እዛ ላይ ደግሞ የምታዩት እንግዲህ ከስር ጸበል ቤት ነው። ጸበል ቤቱ ካለቀ በኋላ ደግሞ ከላይ አዳራሽ አለው፣ ገድል የሚነበብበት፣ ድርሳን የሚነበብበት፣ ጸሎት የሚደረግበት ከላይ አዳራሽ አለ። ስለዚህ ይሄንን ውጤት የናንተ ነው። ትንሽም ትልቅም አቅሙ የፈቀደውን ሁሉ በጠየቅናችሁ ጊዜ ሁሉ እያደረጋችሁ እዚህ ስላደረሳችሁ እግዚአብሔር ይስጥልን እንላለን። በመላው ዓለም ያላችሁ በእማማ ሚዲያ የምትከታተሉ ግቢው እንዲስተካከል፣ የታቦቱ መዞሪያ እንዲስተካከል፣ ሁሉም ነገር እንዲሰራ እየተደረገ እየተረባረቡ ስለሆነ እባካችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች በመላው ዓለም ላይ ያላችሁ በዚህ ቁጥር እንድትልኩልኝ ፈልጋለሁ። 1023 88 55 4 58 አየር ጤና መካነ ስብሐት ቅዱስ ሩፋኤል ቤተ ክርስቲያን ብላችሁ ከየትም ዓለም ለዚህ ጸበል፣ ለዚህ መጠለያ፣ ለዚህ ቤተ ክርስቲያን መዞሪያ፣ ለታቦቱ መዞሪያ ብረት፣ እንጨት በብድር አምጥተዋል። 129,000 የብረት አለባቸው። እንደገና ደግሞ 45,000 የእንጨት ለእንጨት ለጣውላ በብድር ያመጡት ነው። አሁንም 174,000 በብድር ትላንትና አምጥተው አስገብተው እኔ ለዕዳው ማገዣ 1,000 አመጣለሁ የሚል እስቲ አንድ ሰው ይምጣ። እንግዲህ ሁሉም ነገር ተብሏል፣ ተነግሯል። ክቡር አባታችን ሊቀ ትጉሃንን መጥተው ስላገለገሉን፣ ሁልጊዜም ስለሚተባበሩን፣ በሁሉም ስለሚያገለግሉን እጅግ አድርገን እናመሰግናለን። ረጅም ዕድሜ ከሙሉ ጤንነት ጋር በአገልግሎት ጠብቆ ያቆይልን፣ ይስጥልን። ይህ ስራ ከተጀመረ አሁን መጋቢት 5 ነው ቁፋሮ የጀመርነው፣ ጥርጊያ የጀመርነው 1 ወር አልሞላም እና ባልሞላ ጊዜ ካህናቱ ሁሉ በመተባበር ከልማት ኮሚቴ፣ ከሰበካ ጉባኤ፣ ከሰንበት ትምህርት ቤት፣ ከማህበር ልደታ በጋራ በፍቅር በአንድነት የምንሰራው ስራ ነውና እግዚአብሔር አምላካችን ያስፈጽመን። 6 ፕሮጀክቶች ይቀሩናል ካሁን በኋላ። 6ቱም በ3 ጊዜ 2 ከፍለን የምንፈጽማቸው ናቸው። 2ቱን በአጭር ጊዜ፣ 2ቱን በመካከለኛ ጊዜ፣ 2ቱን ደግሞ በረጅም ጊዜ ያቅደን ማለት ነውና እግዚአብሔር ያስፈጽመን። በሰላም ያውላችሁ። እግዚአብሔር ባርከን ይቀድሰን፣ ሰላማዊ ጊዜ ያድርግልን፣ አገራችን ይጠብቅልን። አባታችን ሆይ